ኤግዚስተንሻሊዝም ያው ቃሉ ላይ ኤግዚስት የምታደርግ አለች አይደለም፣ ከመኖር ጋር የተያዘ ነውና በምድር ላይ ላለ ኑሮ ህይወት ትርጉም ለመስጠት የሚሞክር ፊልድ ነው። የፊሎሶፊ ነው አክቹዋሊ ፊልዱ። ኤግዚስተንሻሊዝም የሚባለው የፊሎሶፊ ፊልድ ነው። ግን ደግሞ እንዲሁ በሳይኮሎጂም እንጠቀምበታለን። ኮመን እንዲሁም ትጠቀሚበታለች በተለያየ ፊልድ። ኤግዚስተንሻሊዝም ምንድን ነው? የህይወት ትርጉምና አላማ ምንድን ነው ብሎ የሚፈልግ ነው። አሁን እንዳልሽው ሁላችንም ጋር ጥያቄው አለ። ምንድን ነው ይሄ ህይወት? ለምንድን ነው እዚህ ያለ ነው? ለምንድን ነው የተፈጠር ነው? ምንድን ነው አላማውስ? ምንድን ነው የምንኖርበት ምክንያት ምንድን ነው ብለን እንጠይቃለን። ቢያንስ በህይወታችን የተወሰኑ ጊዜያት ላይ ይሄ ጥያቄ ይመጣብናል እና እሱ ደግሞ ኤግዚስተንሻሊዝም ይሄንን ያጠናል። ሚኒንግ እና ፐርፐዝ፣ የምድር ህይወት የምድር ኑሮ ሚኒንጉ ምንድን ነው? ፐርፐዙ ምንድን ነው? ወይም ትርጉሙ ምንድን ነው? አላማው ምንድን ነው? ለምንድን ነው የሰው ልጅ የተገኘው እዚህ? እኔስ ያለሁት ለምንድን ነው እዚህ የሚለውን ለመመለስ የሚሞክር ነው እና በአብዛኛው ትርጉም አለው ብሎ ስለሚያምን ነው ኤግዚስተንሻሊዝም የምድር ኑሮ ትርጉም አለው ብሎ ስለሚያምን ነው ያንን የሚጠይቀው። አሁን የእሱ ተቃራኒ አለ። የእሱ ተቃራኒ ናይሊዝም ይባላል። ናይሊዝም ማለት የምድር ህይወት ትርጉምም የለውም፣ በምድር ላይ እውቀትም የለም፣ ትሩዝም እውነትም የለም፣ ትርጉምም የለም ብሎ የሚያምን ነው። ለምን ትደክማላችሁ ነው የሚለው። አንድ ጊዜ አንድ ፕሮፌሰር በጣም አጠናሁኛል የህይወትን ትርጉም ለማወቅ እና በጣም ተመራመረ እና ሰበሰባቸው። ተማሪዎችና አስተማሪዎች ተሰብሰቡ አላቸው እና ተሰበሰባቸውና ዛሬ ማስታወቂያ የተለጠፈው የህይወት ትርጉም ሊነግራቸው ነው እና ሁሉም ተሰብስበው እያሉ በቃ በጣም ትልቅ ሌክቸር ነው የጠበቁት። እነሱ ቆመና የህይወት ትርጉም እነግራችኋለሁ አላቸው። ህይወት ምንም ትርጉም የላትም አላቸው። ምንም ትርጉም የላትም፣ ዝም ብላችሁ ኑሩ። አሁን ይሄ ናይሊስት ነው የሚባለው። ለምን መሰለሽ? ትርጉም የለውም ብሎ ነው የሚያምነውና በቃ ምንም ትርጉም የለውም አላቸው። ሌላ ደግሞ ምን አለ? ህይወት የምድር ህይወት ሽንኩርት እንደመላጥ ነው አለ እና ሽንኩርት ትልጫለሽ፣ ልጣጩን ታነሻለሽ። አንድ ነገር ፍለጋ ነው ሽንኩርቱን የምትልጭው። ከዛ ልጣጩን ታነሻለሽ፣ አዲስ ነገር የለም። የሚቀጥለውን ሌየር ታነሻለሽ፣ አሁንም አዲስ ነገር የለም። የሚቀጥለውን ታነሻለሽ፣ ከዛ ያልቃል ሽንኩርቱ። እና ህይወት እንደዚህ ነው፣ ምንም ትርጉም የለውም፣ ምንም ፐርፐዝ የለውም የሚሉ ግሩፖች አሉ። ናይሊስት የሚባሉ ወይም ናይሊዝምን የሚከተሉ። ኤግዚስተንሻሊዝም ግን የሰው ልጅ ራሱ ለህይወቱ ትርጉምና ዓላማ ማግኘት አለበት ብለው የሚያምኑ ናቸው። ፐርፐዝና ሚኒንግ እንዲኖረው ይገባል ብለው የሚያምኑ ናቸው። ስለዚህ አሁን እኛም እንፈልጋለን፣ ትርጉም እንፈልጋለን ለህይወት። እኔ ቀብር በሄድኩኝ ቁጥር ቀብር ስሄድ ለትንሽ ደቂቃ አፈላስፋለሁ። ይህ ሰውዬ ለምን ሞተ? ለምን ተወለደ? ምን አደረገ? ከዛ በኋላ ለምን ሞተ ብዬ ትንሽ ያፈላስፍሻል። ቦታው እዛ አፈር ውስጥ ሲገባ ሲቀበር ሞትስ ምንድን ነው? መኖርስ ምንድን ነው ብለሽ ትጠይቂያለሽ። እና አሁን ይወቁትም አይወቁትም ተመልካቾቻችን ጥያቄ አላቸው። ህይወት ምንድን ነው? ለምንድን ነው የምንኖረው? ፐርፐዙ ምንድን ነው ብለው ይጠይቃሉ። እና እዚህ ላይ ነው የምናወራው። ስታይ በምድር ላይ ያሉ ችግሮችን ስታይ፣ ከዛ ደግሞ አንዳንዴ ያለ ዕድሜያቸው ሰዎች ሲለዩን ስታይ፣ ለምሳሌ ማዲንጎ ያረፈ ጊዜ በጣም ጥያቄ ፈጥሮብኝ ነበረ። ያንግ ነው፣ በጣም ቫይብራንት ነው፣ ድምፁ ሌላ ነው። ትላልቅ ድምፃውያን ሲያደንቁት ሰምቻለሁ። ከዛ ደግሞ ታሪኩ ባባ እንደዚሁ ያለ ዕድሜው ሲሄድና የዛ ጊዜ ቆሚና ትጠይቂያለሽ፣ ምንድን ነው ታዲያ ሚኒንጉ ምንድን ነው? የህይወት ለምንድን ነው የምንኖረው? ትርጉም ፐርፐዙስ ምንድን ነው ወደሚል ጥያቄ ያመጣሻል። ስለዚህ ዛሬ ወደዛ ነው የምንገባው። በምድር ላይ ስቃይ አለ። አንዳንድ የምስራቅ ሃይማኖቶች ኢስተርን ሪሊጅንስ በተለይ ቡዲዝም ህይወትን ዲፋይን ሲያደርግ ሳፈሪንግ ነው የሚለው። አሁን አንድ ቡዲስትን አግኝተሽው ኑሮ የምድር ኑሮ ምንድን ነው ህይወት ምንድን ነው ብትይው ሳፈሪንግ ነው የሚልሽ፣ ስቃይ ነው የሚልሽ። ከዛ ነው ዴፊኒሽኑ የሚጀምር የነሱ። በዛ ሙሉ በሙሉ አንስማማም። ግን በምድር ላይ ስቃይ አለ። በምድር ሳላችሁ መከራ አለባችሁ ተብለናል።
ዲፊከልቲስ አሉና ትንሽ ሰው የራሱን ትርጉም ፈልጎ እንዲያገኝ ለህይወቱም ደግሞ ፐርፐዝ እንዲኖረው የማድረግ ነው ይህ ዓላማ። ከዛ ደግሞ ስቃይን የሚቀንሱ ነገሮችን በምድር ላይ ስንኖር ስቃያችንን የሚቀንሱልን ነገሮች እኔና አንቺ የምናምንባቸውን ነገሮች እሱን እናቀርባለን ማለት ነው። የመጀመሪያው እኔ ሰዎች እንዲረዱ የምፈልገው ነገር በምድር ላይ ስንኖር ችግር አለ፣ ቻሌንጅ አለ፣ ተግዳሮት አለ። ይህንን እንዳለ ማወቅ አለብን። በየትኛውም እድሜ የትኛውም ሀብት ደረጃ ላይ ሁኚ፣ የትኛውም ዝነኛ ሰው ሁኚ፣ በህይወታችን ብቅ የሚሉ ችግሮች አሉ። አንዳንዱ የህይወታችን ሲዝን ላይ በጣም በብዛት የሚመጡ፣ አንዳንዴ ደግሞ እረፍት ውስጥ ከገባን በኋላ ግን ብቅ የሚሉ ችግሮች አሉ። ተግዳሮቶች እንዳሉ ማወቅ አለብን ብዬ አስባለሁ። የሚያቆም ይመስለናል። አሁን እኔ ሕክምና ተማሪ እያለሁ ሜዲካል ስኩል ተማሪ እያለሁ በጣም ብዙ ጥናት ብዙ ንባብ የሚጠይቅ ስለሆነ ግራጁዌት ያደረግን ቀን እንላለን፣ ዶክተር የሆንን ቀን በቃ ችግር አበቃ እንላለን። ግራጁዌት ካረግሽ በኋላ ግን ያኛው ፈተናው ጥናቱ ምናምን አልፏል። ሌላ አዳዲስ ችግሮች አሉ፣ አዳዲስ ቻሌንጆች አሉ። ቆይቶ ደግሞ አሜሪካ መሄድ እፈልግ ነበር እና በቃ ቪዛው እስኪመጣ ድረስ ሌሎች ሰዎችም እንደዛ ይላሉ። ታርጌታቸውን አሜሪካ መሄድ ያደርጉና አሜሪካ የገቡለት ችግሮች ሁሉ የሚያበቁ ይመስላቸዋል። አሜሪካ የገቡለት ግን አዳዲስ ችግሮች ይመጣሉ። ስለዚህ ምን ለማለት ነው የፈለጉት? ችግሮች እንዳሉ እንወቅ። አያቆሙም፣ አንድ ቦታ ላይ አያቆሙም። ቆይቶ ደግሞ የጤና ሆኖ ይመጣል። የገንዘብ ችግርን አልፈሽው ከዛ የጤና ችግር ሆኖ ይመጣል። ከወለድሽ በኋላ ደግሞ የልጅ ችግር ሆኖ ይመጣልና ችግሮችን ኤክስፔክት ማድረግ ሳይሆን ግን ችግሮች እንዳሉ በዚህ ዓለም ላይ መረዳት። ኦኬ ነገ አንድ ችግር ሊመጣ ይችላል፣ ማኔጅ አድርገዋለሁ። ዛሬ አንድ ችግር አለ፣ ማኔጅ አድርገዋለሁ፣ አልፈዋለሁ። የተወሰነ ቀናት ደግሞ እረፍት፣ ችግር የሌለበት ጊዜ አሳልፋለሁ። ሌላ ችግር ደግሞ ሲመጣ አዌር ሆኜ ተዘጋጅቼ ዲል አደርጋለሁ ማለት ነው። ወላጆች ድብቅ አድርገው ችግርን እድሜ ያለው ግን ምንም ችግር እንደሌለ እዚህ ዓለም ላይ የሚገጥማቸውን ቻሌንጅ ከልጆቻቸው ጋር ሳያወሩ ሲያሳልፉ፣ አሁን እነሱ ምን ይጠብቃሉ? ልጆች ፕሮብሌም ፍሪ የሆነ ዓለም ይጠብቃሉ። ከዛስ ፕሮብሌም ፍሪ ዓለም ሲወጡ የለም እንደዛ ብሎ ነገር ችግር አለ እና ልጆቻችን በምድር ላይ ተግዳሮቶች እንዳሉ ቻሌንጆች እንዳሉ እንዲያውቁ ማድረግ አለብን። እኔ ለልጆች አስተምራቸዋለሁ፣ አሳያቸዋለሁ። አንዳንድ ቻሌንጆች ሲገጥሙ፣ ተግዳሮቶች ሲገጥሙ በእድሜያቸውን በሚመጥን መልክ አስረዳቸዋለሁ እና እነግራቸዋለሁ። ችግር አለ እዚህ ዓለም ላይ ችግር አለ፣ የተለያየ ችግር አለ ብዬ አዘጋጃቸዋለሁ። ከዛ ከኔ ጥበቃና ከኔ እንክብካቤ በወጡለት አይደነግጡም፣ ዓለም አያስደነግጣቸውም፣ ተከትበዋል። ኦልሬዲ ነግሬያቸዋለሁ ችግሮች እንዳሉና በጣም ጥሩ ፖይንት ነውና ወላጆች እድሜያቸው ከፍ ባለ ጊዜ ልጆቻቸው በህፃንነት አይደለም ግን እድሜያቸው ከፍ ካለ በኋላ ለምሳሌ ሃይ ስኩል ተማሪ 10ኛ ክፍል ሆኖ ማሳየት እንዲህ አይነት እኮ ችግር አለ በምድር ላይ። እኔም እንዲህ አይነት ችግር ገጥሞኝ ነበረ። ተግዳሮት አለ፣ ገንዘብ ማጣት አለ፣ ጤና ማጣት አለ፣ ሰዎች ይነሱብሃል፣ እንዲህ ምኖች አለ ዓለም ላይ ብሎ ቢያዘጋጇቸው ፎር ዘ ሪል ወርልድ ለእውነተኛው ዓለም ቢያዘጋጇቸው በጣም ጥሩ ነው። ስለዚህ አንዱ ችግር እንዳለ ማወቅ፣ ችግርን መጎተትና ዝም ብሎ ኤክስፔክት ማድረግ ሳይሆን ግን ኖሌጁ አለ እንዲህ አይነት ችግሮች አሉ ብሎ ማወቅ እና ሲመጣ ማኔጅ ማድረግ ያስፈልጋል። ሁለተኛው ብናየው ደስ የሚል ነጥብ የዓለምን የምድር ኑሮን መልካሙን ሳይድ ማየት፣ the brighter side of life አለው፣ መልካም አለው። ሁሉ ጨለማ አይደለም እና the brighter side ጨለማው ላይ ብቻ ፎከስ አለማድረግ ግን የሚያምሩ ነገሮች አሉ፣ ደስ የሚሉ ነገሮች አሉ በዓለም ላይ እና አሁን ኢትዮጵያ ውስጥ ስትኖሪ ችግሮች ይኖራሉ። ግን ችግሮቹ ላይ ብቻ ከማተኮር ይልቅ ህዝቡን እስቲ ተመልከችው። ህዝቡን ስታየው ደስ ይላል፣ ባህሉ ደስ ይላል፣ ወተሽ በህዝቡ መካከል ስትመላለሽ ደስ ይላል። በጣም ኢትዮጵያዊነት ውስጥ ችግሮቹ እንዳለ ሆነው the brighter side ደግሞ የሚያምር ብርሃን ደግሞ አለ በዓለም ላይ። እያንዳንዱ በእኛም በኢትዮጵያም በዓለምም ዙሪያ ስቴጂ
እንትኑ ላይ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ ብለን እሱ ላይ ብቻ ካተኮርን ኑሯችን ያስጠላናል። ግን ብራይተር ሳይድ ውበቱን ደግሞ ካየን ድምቀቱን ደግሞ ካየን እሱ ደግሞ መጽናናትን ይሰጠናልና ሁል ጊዜ ጨለማው ላይ አለማተኮር በጣም ያስፈልጋል ማለት ነው። ሶስተኛው ህይወታችን የሚያቀልልን ጵኔል ማድረግ ያለብሽን አድርጊ። በቃ ማድረግ ያለብሽን ነገር አድርጊ። አሁን እኔ መኪና እየነዳሁ እዚህ ጋር ከጎኔ 10 ብር አስቀምጫለሁ። ሌላ ገንዘብ አልያዝኩም። ህፃን ልጅ የያዘች እናት አለች። ገንዘብ እየጠየቀችኝ ነው። 10 ብር ነው ያለኝ። ሁለት ነገር ማሰብ እችላለሁ። አንደኛው አሁን የ10 ብር ብሰጣት ምን ታደርግበታለች ልል እችላለሁ። ወይም አሁን ለልጇ ብስኩት ብትገዛበት በ10 ብሩ በኋላ እኮ ይርበዋል፣ ስለዚህ አሁን 10 ብር መስጠቴ ምንም ዋጋ የለውም ልል እችላለሁ። ግን መሆን ያለበት እንደዛ አይደለም። እኔ ማድረግ ያለብኝን ላድርግ፣ 10 ብሩ ልስጣት፣ ሌላው ደግሞ ሌላ ነገር ያድርግላት። ስለዚህ ማሰብ ያለብሽ ምንድን ነው? በምድር ላይ ስትኖሪ ልታረጊ የምትችይውን ነገር አድርጊ። በዛ ላይ ፎከስድ ሆነሽ ለውጥ አያመጣም ምን ዋጋ አለው ማለት አትችይም። በቃ ለውጥ የሚያመጣውን ያንቺን ኮንትሪቢዩሽን መስጠት ነው ያለብሽ። ያንቺን ኮንትሪቢዩሽን ማድረግ ያለብሽን ማድረግ ነው ያለብሽ። መንገድ ላይ እየሄድኩ የውሃ ላስቲክ ተጥሏል። ከዛ ላስቲኩን አነሳሁና እዛ ቆሻሻ ውስጥ ጣልኩት። አጠገቢ ያለ ሰው አሁን ምን አስጣልህ ሊለኝ ይችላል። ከተማውን አጸዳለሁ ብለህ ታስባለህ ይህን በማድረግህ ሊለኝ ይችላል። ግን የኔ ኃላፊነት ምንድን ነው? እዛ ጋ ያለውን ነገር ብድግ አድርጌ ትራሽ ውስጥ መክተቴ ላደርግ የምችላትን ነገር አድርጌያለሁ። ስለዚህ በምድር ላይ ስንኖር ልናደርግ የምንችለውን ነገር እናድርግ። የዓለም ፕሬዚደንት ለመሆን አንሞክር። ማድረግ የምችለውን ነገር አድርጌ ይርለፍና ይሄኛው ሶስተኛው ነጥባችን ነው። አራተኛው ያቀላል ብዬ ይሄ ስቃዩን ያቀላል ብዬ የማስበው ነገር በማያገባን ነገር ደግሞ አለመግባት ነው። የሚያገቡኝ ነገሮች አሉ፣ የማያገቡኝ ነገሮች አሉ። አንድ ጊዜ አንድ አጎቴን ጠየቅኩት። ሰው ትላልቅ ሰዎች ሳገኝ ህይወት ምን አስተማረች ማለት እወዳለሁ እና ጠየቅኩትና ህይወት ምን አስተማረች አልኩት። ህይወት አለኝ አንድ ነገር ንገረኝ አልኩት። ህይወት ሰላም እንዲሆን ኑሮ ሰላም እንዲሆን አለኝ። በህይወት ዘመንህ በማያገባህ ነገር አትግባልኝ። አንዳንድ ጊዜ በማያገባን ነገር ገብተን አስተያየት እንሰጣለን። የማያገባን ነገር እንናገራለን። የማያገባን ነገር ውስጥ ምን ይላል ሰሎሞን? ውሻን ነው ነብርን በጭራው እንደመያዝ ነው ይላል። በሰው ጉዳይ መግባት፣ በማያገባን ነገር ውስጥ መግባት። ስለዚህ የሚያገባን ነገር ከማያገባን ነገር መለየትና መጠንቀቅ ያስፈልጋል ማለት ነው። ከዛ አሁን ምን አረገን? እዛ ጋር ማድረግ ያለብኝን አድርጌያለሁ፣ የማያገባኝ ውስጥ ደግሞ አልገባም ማለት ነው። አምስተኛው ብናደርግ ደስ የሚለኝ ለሰዎች ዋጋ መስጠት። አሁን እዚህ ውስጥ ያሉት ሰዎች ሰላም እያለች ፕሮዲውሰሯ፣ ካሜራ ማኖች አሉ እና ቫልዩ አድርጊያቸው። እነዚህ ሀብት ናቸው። እንደ ሀብት ማየት፣ በቤተሰብሽም በጓደኞች ዙሪያ ያሉ ሰዎችን እንደ ሀብት መቁጠር። ገንዘብ አይደለም ሀብት፣ የሰው ሀብት። ጓደኞችን ቫልዩ አድርጊያቸው። የሰፈር ሰዎችን ቫልዩ አድርጊያቸው። ሰዎችን ስታያቸው ውደጃቸው፣ አክብሪያቸው። አንዳንድ ጊዜ ችግር ሲገጥመን የሚመጡትን ሰዎች ስታይ ትደነቂያለሽ። አንቺ አሁን ገና ወጣት ነሽ፣ ብዙ አላየሽ ይሆናል። ግን ለምሳሌ ቤተሰብ ውስጥ ሰው ሲሞት ነጠላ አዘቅዝቀው ጥቁር ልብስ ለብሰው የሚመጡት ሰላም ብለሻቸው መታወቂያቸው ጎረቤቶችሽ ናቸው። ሰላም ብያቸው ማላውቃቸው እናቶች ነጠላ አዘቅዝቀው ጥቁር ለብሰው ምናምን መጥተው የሚቀመጡት እነሱ ናቸው። አያደርግብኝና ብታመም አሁን የምጠብቃቸው ሰዎች አሉ አይደል? ወዳጆቼ፣ ጓደኞቼ መጥተው የሚጠይቁኝ፣ የማልገምታቸው ሰዎች ከሰፈር ውስጥ መጥተው ይጠይቁኛል። ብታሰር የማልጠብቃቸው ሰውዬ፣ በደንብ ሰላም ያላልኳቸው ሰውዬ እሳቸው ናቸው መጥተው የሚጠይቁኝ።
ስለዚህ የዛ ጊዜ ከሚቆጨን ካሁኑ ቫልዩ ብናረጋቸው፣ ሰዎችን ቦታ ብንሰጣቸው፣ ክብር ብንሰጣቸው፣ እንደ ሀብት ብንቆጥራቸው ህይወታችንን ያቀልናል። አንድ ጊዜ ሌላ ቢሮ ነበርኩና ከቢሮ ወጥቼ ወደ መኪና ልገባ ስል አንድ 3-4 የሚሆኑ ጎረምሶች በጣም ጡንቻ ያላቸው ድንገት ጠጋ ጠጋ አሉኝ። ከበብ አደረጉኝ። ከዛ እኔ ያላየኋቸውም እነሱን ነበረ። እዛ ሰፈር ያሉ ልጆች ብዙ በቃ ሀይ ብያቸውም አልፈው እነሱ መጡ። ከዛ ምንድን ነው አሏቸው። ምን ትፈልጋለህ? ምን ፈልገህ ነው ብለው አሏቸው። አሁን የእነዚህ ልጆች ቫልዩ ገባኝ። እነዚህ እዛ ጋር ሰላም ብያቸው እንኳን ሰላም እላለሁ፣ ግን ምንም በቃ እዛ ሰፈር ውስጥ የተቀመጡ ምናምን የሚያስቸግሩ ይመስሉ ሰዎች አንድ ቀን ፕሮቴክት ያደርጉሻል፣ ያድኑሻል። እነዛ ሄዱ ባለጡንቻዎቹ፣ እነዚህ በርከት ስላሉ። ስለዚህ ለሰዎች ቦታ መስጠት፣ ሰዎችን አፕሪሺየት ማድረግ፣ ራስን ህዝብ አበሻ እኮ ኢትዮጵያዊ በስማ ምን አለ ማለት፣ ለምን ህዝብ ድንቅ ህዝብ ነው፣ ግባና ብላ እኮ የሚል ህዝብ ነው፣ ካልበላህ እኮ ብሎ የሚከራከር ህዝብ ነው አይደል? ካልበላሽ የሚል ህዝብ ነው። እና የራሳችንን ህዝብ አፕሪሺየት ማድረግ እና ለሰዎች ቫልዩ መስጠት በጣም ጥሩ ነው።